ቲክቶክ ማን የፈጠረ ይመስላችኋል? ከየት የጀመረ ይመስላችኋል? ተመልሻለሁ ያራዳ ልጆች። የቧንቧ እንዴት ይጠጣ? የቧንቧ ግን ተጣላችሁ እንዴ? ተጣላችሁ። ታኩሪና በጉኔ ለየት ዙም አድርጌ ነው። What are you saying? የእናንተ በዚህ ሳምንት አዝናኝ የነበሩት ቪዲዮዎች የነማን ናቸው? እስኪ ኮሜንት ሴክሽን ላይ አስቀምጡልን። ብላቱንም ማወበልቻለሁ። እርጥብ ቤት ስገባ አንተን አስቤያለሁ። ለአንተ ላመጣልህ ቴካዊ ሳዛት አስጎመጀኝና እዛው በለውት። አንተ ቻሉ የሚያዝናኑ የሚያስቁ ዳንሶች ትሬንድ አድርገው ነበር አይደል? በዛ ጊዜ እና የመሳሰሉትን በጂ ፓወር ቲክቶክ ክሬቲቭ አዋርድ እና በአርቲስት ቲቪ የሚቀርብላችሁ ጤና ይስጥልኝ ቲክቶክ ከአብዩኤል ጋር is back። ሰላም ጤና ይስጥልን። ይህ እንግዲህ በየሳምንቱ እሁድ ለእናንተ ይዘንላችሁ ምን መጣው ጤና ይስጥልን ቲክቶክ የተሰኘው ፕሮግራማችን ነው። ታዲያ በባለፈው ሳምንት ለእናንተ ቆንጆ ፕሮግራሞችን ይዘን እንደመጣን በመልኳቸው መልእክቶች በመጽፉልን ኮሜንቶች አይተናል። እናመሰግናለን። ታዲያ በዚህ ሳምንት ለእናንተ አሪፍ ፕሮግራሞችን በድጋሚ ይዘንላችሁ መጥተናል። አንደኛው ፕሮግራማችን የሚሆነው እስኪ ወደ ቲክቶክ አጀማመር ልመልሳችሁና ትዝካላችሁ ቲክቶክን መቼ ነበር የምታውቁት? በኮቪድ ጊዜ አይደለ? በኮቪድ ጊዜ ሁላችንም ቤታችን ውስጥ ተቀምጠን ሲያዝናናን ሲያስደስተን የነበረው ብቸኛ አፕሊኬሽን ቲክቶክ ነበረ። ቲክቶክ እንግዲህ በዛን ጊዜ የተለያዩ ክሬተሮች የሚያዝናኑ ዳንሶች እስኪ ያዋቸው ከላይ አስቀምጥላችኋለሁ። የሚያዝናኑ የሚያስቁ ዳንሶች ትሬንድ አድርገው ነበር አይደል? በዛ ጊዜ እና የመሳሰሉትን ብቻ እጅግ በጣም አዝናኝ የሆኑ የኮሜዲ ስኪቶችንም ጨምሮ ሌሎች እንግዲህ ለኛ አዲስ የነበሩ ነገር ግን ጊዜያችንን የምናሳልፍባቸው ቆንጆ ቪዲዮዎች ሲለቀቁልን ቆይተዋል። ቲክቶክ ማን የፈጠረ ይመስላችኋል? ከየት የጀመረ ይመስላችኋል? እኔ በደረሰኝ መረጃ መሰረት እንግዲህ 2 ቻይናዊ ወንድማማቾች ናቸው የፈጠሩት ተብያለሁ። በነገራችን ላይ ይህንን ፕሮግራም ማለትም የጂ ፓወር ቲክቶክ ክሬቲቭ አዋርድ 2025 የአዋርድ ፕሮግራማችንን በዋነኛነት ስፖንሰር ካረጉን ድርጅቶች መካከል አንደኛው ታይትል ስፖንሰራችን የሆነው ጂ ፓወርን ጨምሮ ጭላሎ ፉድ ኮምፕሌክስ፣ ኢትዮጵያ ቴክኖሎጂስ እጅግ አድርገን እናመሰግናለን። አሁን ወደ አዘጋጀንላችሁ ቪዲዮ እንሂድ። was collapsing around him. Zhang Yiming was the CEO of ByteDance, the Chinese company that owns TikTok. And as he watched the news, his heart was racing. Now, President Donald Trump threatened to ban it altogether. ታላቋን ሀገር አሜሪካን እንደ ሀገር ያርበደበደ እርሷም ልታግደው የተነሳችው የዘመናችን ሱስ አስያዥ መተግበሪያ የሚል ዓለም አቀፍ ስያሜ ያለው በአጭር ጊዜ ውስጥ ብዙሃንን ተደራሽ ያደረገ ማለትም ከ3.4 ቢሊዮን በላይ ተጠቃሚዎችን ያፈራ የዓለማችን የመዝናኛ፣ የፖለቲካ፣ የንግድ፣ የማህበራዊ ህይወትና ሌሎች አጀንዳዎቻችንን ሙሉ በሙሉ በሚባል ደረጃ ቅርጹን የቀየረ አንድ መተግበሪያ ቲክቶክ። To understand how it knows users so well, the Wall Street Journal created over 100 automated TikTok accounts, or bots, that watched hundreds of thousands of videos on the app. ዛሬ ምናልባትም ጥቂት ደቂቃችንንም ሆነ ረዘም ያሉ ሰዓታቶቻችንን በዚህ ምትሃተኛ መተግበሪያ ላይ እናሳልፋለን። ታዲያ ይህ መተግበሪያ ከወደ ቻይና ተፈብርኮ የዓለማችን ታላቅ የመዝናኛና የመረጃ አማራጭ ቁንጮ ለመሆን የቻለው እንዴት ነው? በዚህ ፕሮግራም ስለ ቲክቶክ አመጣጥ ባጭሩ እናስቃኛችኋለን። ByteDance የተባለው የቻይና መተግበሪያዎች ፈጣሪ ኩባንያ የተለያዩ መተግበሪያዎችን ለሀገራቸው የቻይና ህዝቦች በመፍጠር ይታወቃል። የኩባንያው መስራችና ባለቤት ዣን ይሚንግ አዳዲስ ነገሮችን ማስተዋወቅና ለሙከራ ማዋል የሚታወቅበት ስራው ነው። ነገር ግን የሱ ህልም ልክ እንደነ ጉግል፣ ዩቲዩብ፣ ፌስቡክ እና የመሳሰሉ መተግበሪያዎች ከሀገረ ቻይና በይነ መረብ ተጠቃሚዎች ለተቀረው የዓለም ህዝብ የሚደርስ አንድ ታላቅ ፕላትፎርም መፍጠር ነው። TikTok is the new social video app making some serious waves.
በ2012 Love So Much You Will Get Pregnant, Real Beauties, Musical.lyን ጨምሮ ወደ 12 የሚጠጉ መተግበሪያዎችን ByteDance ቢፈበርክም ሙከራዎቻቸው ግን አጥጋቢ አልነበሩም። በጊዜው ዣኒ ሜንግ ሰዎች የመረጡትን ሳይሆን የተመረጠላቸውን ማንኛውም አይነት መረጃ በጋዜጣ መልክ ሲያነቡ ይመለከት ነበር። ይህ የፈጠራ ሰው ወዲያው ወደ አእምሮ የመጣለት አስደናቂ ሐሳብ ሰዎች የሚወዱትን ነገር በስልካቸው እየተጠቀሙ አንድ መረጃ ላይ የሚቆዩበትን ደቂቃ፣ ያሳለፉትን ሰዓት፣ የሚወዱትን ያጋሩትን መረጃ ዳታ በመሰብሰብ የሚሰራ አልጎሪዝም ማለትም የተጠቃሚውን ፍላጎት በማጥናት የሚፈልገውን አይነት መረጃ ማስተላለፍ የሚችል አንድ መተግበሪያን መፈልሰፍ ነበር። ለዚያም ዜና ላይ ብቻ ትኩረት ያደረገውን የመጀመሪያውን መተግበሪያ ሰራ። ሰዎችም በዚህ መተግበሪያ አማካኝነት ቢያንስ በቀን 74 ደቂቃዎችን ማጥፋት እንደጀመሩ ተመለከተ። ታዲያ ይሄ ለቻይና የዜና አውታሮች ታሪክ ትልቁ ተአምር ነበር። ይህም የሆነው ዜናዎቹ አጓጊ ሆነው ወይንም ይዘታቸውን ቀይረው አልነበረም። የባይትዳንሱ የፈጠራ ሰው ሰዎች የፈለጉትን ዜና መርጠው ለፈለጉት ደቂቃ ያህል እንዲያዩ ማስቻል በመቻሉ ነው። የመተግበሪያው አልጎሪዝምም ያንኑ መረጃ ሰብስቦ በተለዋጭ የሚፈልጉትን ነገር መልሶ መስጠቱ እጅግ በጣም ትልቅ ስኬት ሆኖ ተመዘገበ። በ2016 ባይትዳንስ ዶዮን የተባለ አንድ መተግበሪያን አስተዋወቀ። ይህም በተለምዶ የቻይኖች ቲክቶክ የምንለው ነው። ማለትም አሁን ከምንጠቀመው የቲክቶክ መተግበሪያ ጋር ተመሳሳይነት ያለው ቢሆንም ነገር ግን የዚህ የቲክቶክ አልጎሪዝም የሚሰራው ለቻይናውያን ብቻ ነበር። ይህም የቻይናውያን ገለልተኛ መተግበሪያ ያስብለዋል። በሰዓቱም በዋነኝነት የቻይና መንግስትን አጀንዳዎች የሚያስተዋውቁ ይዘት ያላቸው የተወሰኑ ቪዲዮዎችን እንዲሁም አልፎ አልፎ ባህላዊ እናም መዝናኛ ነክ ይዘቶችን የማጋራት አቅም የነበረው ይህ አዲስ መተግበሪያ በቻይና መንግስት ከፍተኛ የሆነ ቁጥጥር ይደረግበት ነበር። በጣታቸው ብቻ ስክሮል በማድረግ ስፍር ቁጥር የሌላቸውን መረጃዎችን ማግኘት፣ ትኩረታቸው እንዳይሰረቅና እንዳይሰላቹ ደግሞ የቪዲዮዎቹ አጫጭር መሆን ከምንም በላይ ለስሜት ቅርብ እንዲሆን ሆኖ ተገነባ። ባይትዳንስ ችሎታቸውን ለሌሎች ለማጋራት ለሚሞክሩ ይዘት ፈጣሪዎች ትልቅ ብስራት ይዞ ሲመጣ በመተግበሪያው ላይ ቪዲዮዎችን መጫን የመተንፈስ ያህል ቀላል እንዲሆን አደረገ። በዚሁ አፕሊኬሽን ላይ የኤዲቲንግ አማራጭ፣ የፊልተር፣ የድምፅ መቀየሪያና ሌሎች ፊቸሮችን አካቶ የመጣው አዲሱ የቻይናውያን አፕሊኬሽን ሰዎች በቀላሉ የፈጠሩትን ኮንተንት እንዲያጋሩና የፊት ለፊት ገጽ ላይ ያለምንም ፈላጊ እንዲመጡ ማድረጉ ደግሞ በርካታ ይዘት ፈጣሪዎች ወደዚሁ ጎራ እንዲቀላቀሉ አደረገ። ከወደ ቻይና የተነሳው ይህ መተግበሪያ በጊዜው ከተቀሰቀሰው የኮቪድ-19 ሎክዳውን ጋር ተያይዞ ይዘት ፈጣሪዎችና ተመልካቾች እጅና ጓንት እንዲሆኑ ከፍተኛ ሚና ነበረው። በአፍ እንቅስቃሴ ሙዚቃዎችን ማስመሰል፣ አጫጭር የዳንስ ስቴፖችን መጫወትና የመሳሰሉ ይዘቶች በብዙ ሰዎች ዘንድ ተወዳጅ እየሆኑ መጡ። Think of it as a partial view of the universe of TikTok content. Here's where we find dance videos. Over here are the cooking videos. ሀገራችን ኢትዮጵያም ቲክቶክን የተዋወቀችው በዚሁ የቲክቶክ መተግበሪያ ዓለምን የመቆጣጠር ዘመቻ ላይ ነበር። አልማዚ አቤት የሚል ወዲ አይንሽ ስመለከት ምን እንደሚታየኝ ታያለሽ? ወዲ አይኔ? አዎ ወዲ አይንሽ ምን
ታዲያ የሀገራችንን አዎንታዊ ይዘት ፈጣሪዎች ለማበረታታትና እድገትን ለማፋጠን ታስቦ የሚሰናዳው የቲክቶክ ክሬቲቭ አዋርድም ላለፉት 2 ዓመታት በ48 ዘርፎች ከህዝብ በሚሰበሰቡ ድምጾች እጩ ተወዳዳሪዎችን ሲሸልም መሰንበቱ ይታወሳል። ከፍተኛ የፉክክርና የተወዳዳሪነት መንፈስ የሚንጸባረቅበት ይህ የሽልማት መርሃ ግብር በ2025ም እንደተለመደው ተወዳዳሪዎችን ለመሸለም ጂ ፓወር ክሬቲቭ አዋርድ ብሎ በርካታ እጩ ተወዳዳሪዎችን ይዞ ብቅ ብለዋል። ቲክቶክ ከቻይና የመዝናኛነት መተግበሪያ አልፎ ዓለም አቀፍ ተጽዕኖ ፈጣሪዎችን ወደ ማፍራትና የብዙሃንን ኑሮ ወደ መቀየር የመጣ አስደናቂ መተግበሪያ ቢባል መዋሸት አይሆንም። How easily their TikTok videos blew up. እኛም ይህንን መተግበሪያ ኃላፊነት በሞላበት መልኩ እየተጠቀምን በጎውን እያሞገስን አሉታዊ አጀንዳዎቻችንን ወደ ኋላ እየጣልን መጠቀማችንን እንድንቀጥል መልእክታችን ነው። There's a lot of fun, silly, and life-affirming content on TikTok. But while TikTok can draw out what makes you laugh, ፕሮግራማችንን ተመልክተን እንግዲህ ተመልሰናል። እንዴት አያችሁት? ጥሩ ኢንፎርሜሽን ያስተላለፍንላችሁ ይመስለኛል። እንግዲህ በመቀጠል ደግሞ የምንጋብዝላችሁ በቅድሚያ የጂ ፓወር ቲክቶክ ክሬቲቭ አዋርድ 2025 አዋርድን እንግዲህ ስፖንሰር ካረጉን ድርጅቶች መካከል አንደኛ የሆነው ኢትዮ ቴሌኮም እንዲሁም ቴሌብር፣ አርትስ ቲቪ እንዲሁም ደግሞ ስማይል ዴንታል ክሊኒክን እጅግ አድርገን እናመሰግናለን። በቀጣይ ኮሜዲያን እዩ አዝናኝና ለናንተ አስቂኝ የሆኑ የቲክቶክ ቪዲዮዎችን እንግዲህ መርጦ ሪአክሽን ይሰራልናል። የናንተ በዚህ ሳምንት አዝናኝ የነበሩት ቪዲዮዎች የነማን ናቸው? እስኪ ኮሜንት ሴክሽን ላይ ያስቀምጡልን። ለማንኛውም ኮሜዲያን እዩ አይተነው እንመለስ። በጂ ፓወር ቲክቶክ ክሬቲቭ አዋርድ እና በአርትስ ቲቪ የሚቀርብላችሁ ጤና ይስጥልኝ ቲክቶክ ከአብዩኤል ጋር ኢዝ ባክ ተመልሻለሁ። ያራዳ ልጆች ሳምንቱ እንዴት ነበር? ተፍታታችሁ? ዛሬም እንደተለመደው በጣም ብዙ የታዩ የተወደዱ የቲክቶክ ቪዲዮዎችን አብረን ሪያክት እናደርጋለን። ኦኬ፣ የመጀመሪያው ቪዲዮ የራሴ ለራስ ሲቆርሱ አያሳንሱ ትላለህ። አቤቱ ይሄ ቪዲዮ ማለት ነው ቲክቶክ ላይ ሞራል ከሆኑ ቪዲዮዎች አንዱ ነው። 6.9 ሚሊዮን ነው የታየው። ሶ አብረን እናየዋለን እና ምሳ ሰዓት ላይ ነው ይሄ ነገር የተፈጠረው። አነሳሱን እንደዚህ አይነሳም። አሁን ምን አለ ሀሳብ ትልልቅ ሀሳቦችን እንዲያነሳ እንዲህ አይነት ትልልቅ ጉርሻዎችን እንዲያነሳ ማለትም ወዴት ነው? የት ልትሄድ ነው? ቆይ አይ እንደዚህ አይደለም። እግዚአብሔር እንደዚህ ሳይሆን በፍቅር በአንድነት ብዙ ነገር አብሮ መብላት እየተቻለ ሁሉንም ለኔ አይባልም። ቪዲዮ እሱንም እንደዚህ አይነት መልእክትም አለው። ኦ ማይ ጋድ ዋው! ወደ ቀጣዩ ቪዲዮ ነው። ቀጣዩ ቪዲዮ ደግሞ ይሄን ልጅ ነው። ማን ነው ስሙ? ቆይ ቴዲ ነው የሚለው። በጣም ነው ያሳቀኝ። አይተኸዋል ይሄን ቪዲዮ? ቀብረረ በለው እንትን ላይ ብረት ከየት እንዳመጣው። ስንቶቻችሁ ቤት አለ ይሄ ልብስ ማጠቢያ የቧንቧ ውሃ? የሰው ልጅ ውሃ ለመጠጥ እኔ ለጽድጃ ስርዓት እንኳን እንደ ውሃ ጥቼ ተጠቅሜው መቀመጫ አካባቢ እስከ መላላት ደረጃ የሚያደርስ ህመም ነበር ያደረሰብኝና ይሄን አይነቱን ቶክሲክ የሆነ ነገር ቶክሲክ የዴቭ ሳክስ አይነት ቫይብ አለው። የቧንቧ እንዴት ይጠጣ? የቧንቧ ግን ትጠጣላችሁ? እኔ እጠጣለሁ። የሰው ልጅ በጎሮሮ አድርጎ ያስገባዋል ይጠጣዋል ብዬ ሳስብ I don't believe that ሊመቸው አዎ እኔ ለጽድጃ ስርዓት የምጠቀማቸው ውሃዎች ራሱ የታሸጉ ጤንነታቸው የተጠበቁ ናቸውና I don't believe like ደረቱም ደግሞ አይታችሁታል። ላይክ ሸሚዙን ደረቱ ላይ ነው መሰለኝ የሚተኩሰው። የኔ አባት የሆነች እንዲህ ደረት ብሎ የሚጽፍባት በጣም ስለገረመኝ ነው እንደው ደውዬ ይሄንንም ነግርሽ እደውልልሻለሁኝ። በቃ አትጥፊ እሺ። እንትን የሚል ሰምተሃል? ያበደ ንቅሳት መነቀስ ፈልጋለሁ ብሎ ያበደ ንቅሳት ብሎ የተነቀሰው። ኦ ማይ ሶሺ። ቀጣዩ ቪዲዮ ደግሞ የሚሆነው የታኩርን የመጀመሪያ ቪዲዮ አብረን እንደምናየው ፈልጌ።
ገብቷቸዋል። አሁን ታኩር የራሱ ቢዝነስ ያለው አዲስ አበባ መጥቶ ሪሎኬት አድርጎ በቲክቶክ ምክንያት ከዚህ በፊትም ላስቀምጥ የሚፈልገው ነገር ሰዎች እንደ ቀልድ በሚቀርጹ ቪዲዮ ህይወታቸው መቀየር ይችላል። ቲክቶክ ላይ ብቻ ማለት ነው። ገብቷቸዋል። ሰው ሀሳቡን በነፃነት የሚገልጽበት ያው ስርዓት ባለው መልኩ ቢሆን ኦብቪየስሊ ይመረጣል። ሃይማኖታችንን ባህላችንን በጠበቀ መልኩ ቪዲዮዎች ቢቀረጹ ብዬ መልእክት አስተላልፋለሁ። ግን ታኩርን የመጀመሪያውን ቪዲዮ ሳየው ደስ ብሎኝ ለምን አብረን አናየውም ብዬ ይዤው መጥቼ ነው እና እንትን ነው ታኩሬና በጉን የለየሁት ዙም አድርጌ ነው። What are you saying? What are you saying? What is he saying? ታኩሬ እወዳለሁ ታውቃለህ፣ ወንድሜ ነህ። አንቺ እስቲ እየቀለድክ ያው እንጫወት ብዬ ነው። ኦኬ እና ከዚህ ቪዲዮ ላይ በጉ ነው ቲክቶክ ያልገፋበት፣ ለዛ ነው በግ የሆነው። ቀጣዩ ቪዲዮ ደግሞ ባምሌን ታውቁታላችሁ። ባምሌዝ ብራዘር በጣም ወደው ቲክቶከር ነው ማለት ነው። በጣም ነው የሚያስቀኝ፣ በጣም ማለት ነው። ይሄ ቪዲዮን እንዴት እንደሰራው ላስረዳችሁ ሴንስ እንዲሰጣችሁ። ጓደኛው ተደብቆ ጥርጥም በልቶ አርቲስቲክ በሆነ ወይም ግጥም በተሞላበት መልኩ እየወቀሰው ነው እና አብረን እና ትንሽ ጠጥታ ትፈልጋለች። አላወራባችሁም ማለት ነው። ሰላም እቺን ሳውንድ ባክግራውንድ ሳውንድ ማለት ነው ምንም ላይ ብታስገቡት ያሳዝናል። ሎተሪ ደርሷችሁ ብታስገቡት በቃ የሆነ አሳዛኝ ነው የሚሆነው። ስመጣ አፍ እንደባበስክ ያስታውቃል፣ ፊት እርጥብ እንዳላወስክ። ደብላቱንም ማወበልቻለሁ፣ እርጥብ ቤት ስገባ አንተን አስቤያለሁ። ለአንተ ላመጣልህ ቴካዊ ሳዛት አስጎመጀኝና እዛው በለውት። አንተ ሁለተኛ እንዳደርስ በእኛ ቤት ደጅ እንዴት እቀራለሁ በእናንተ ቤት ደጅ? ነገ ድግስ አለ አልቀርም ይላጅ። አንድ እርጥብማ እንዴት እከዳለሁ? ጓደኛዬ ነው ወስዳለሁ። ይሄዳል እርጥብ ድንች ነው ከሰው አይበልጥም። እቺ መጨረሻ ላይ መውጫዋን ወድጃታለሁ፣ የመውጫዋን ግጥም ወድጃታለሁ። ወደ ቀጣዩ ቪዲዮ ነው። ቀጣዩ ቪዲዮ ቴዲ ይባላል፣ ቴዲ ሾዋ ይባላል። ይኸውላችሁ ሰዎች ተዋናይ መሆን ይፈልጋሉ፣ ጥበቡ ላይ መምጣት ይፈልጋሉ እና ቲክቶክ ይሄንን ቀለል አደረገው። ገብቷችኋል? ሰው ይመጣና አሁን ቴዲ ሾዋን ቪዲዮን ገብታችሁ ብታዩት በሜካፕ በምን እስኪቶችን ነው የሚሰራው። እኔ በጣም ነው የምወደው፣ በጣም ነው የማደንቀው። እንትን ነው ጎበዝ ነው። ገብቷል? ይሄ የተቃኘ አርቲስት ነው። ቪዲዮቹን ገብታችሁ አሁን ይሄ በጣም በ300 ምናምን ሺህ ላይክ ያለው ቪዲዮ ነው። ዋን ኦፍ ዘ ቤስት ቪዲዮ ነው። እስቲ አብረናት እንያለን። ንዳው ወዴት ልንዳው? ይኸውላችሁ ይሄ ማታ ማታ ራይድ ተጠቀሙ ሰዎች ካላችሁ፣ በተለይ 2-3 ከሆናችሁ ጎረምሶች ከሆናችሁ ራይድ ሹፌሩን ኮምፎርታብል ለማድረግ ያለው ስቃይ ሌባ አይደለንም የሚለውን ነገር ለማሳመን። ምክንያቱም የምንሰማው ወሬም ብዙ ደስ አይልም፣ ሰዎች እየተጎዱ ምናምን ስለሆነ በማታ ስራ አውቀዋለሁ የሹፌሩንም የተሳፋሪውንም ስሜት ማለት ነው። እስቲ አብረን እንየው። እሱን እየሄድን እንነግራለን። ወደኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። ይሞታልን? አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይጠቃኝ ነበሩ ነው ማስብላችሁ። ቴዲ በጣም ብዙ ቪዲዮዎች አሉት። ፊልም መስራት የሚችል አይደለም፣ እንደዚህ አጫጭር ጭውውቶችን ትልቅ ፊልሞችን መስራት አቅም እንዳለው የሚሰማኝ አርቲስት ብለው ራሱ አላሳንስበትም። ዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበረ። በእርግጠኝነት ተወዷችኋላችሁ ብዬ እጠብቃለሁ። በጂ ፓወር ቲክቶክ ክሬቲቭ አዋርድ እና በአርትስ ቲቪ ተዘጋጅቶ የቀረበላችሁ በእኔ በምርጡ የአራዳ ልጅ አብዩኤል ሆስትነት። ያው ሆስትነት አዲስ ነኝ፣ እንግዲህ የሚስተካከለውን እያስተካከልኩ ወደፊት አሪፍ ለመሆን እሞክራለሁ። የነበረን ቆይታ ይሄንን ይመስላል። ባላችሁበት ፍቅር፣ ሰላም ከእናንተ ጋር ይሁን። እወዳችኋለሁ።
በኮሜዲያን እዩ የሪአክሽን ቪዲዮ ተመልሰን መጥተናል። እንዴት ነበር? ለኔ አዝናንቶኛል። እርግጠኛ ነኝ ለእናንተም እንዳዝናናችሁ። ታዲያ እናንተም ሪአክት እንዲደረግላችሁ የምትፈልጓቸው ቪዲዮዎች ካሉ በነገራችን ላይ ኮሜንት ሴክሽን ላይ መጥቀስ ትችላላችሁ። እኛም እናየዋለን። መርጠን ሪአክሽን ቪዲዮ ይሰራበታል። ምንም ችግር የለውም። በነገራችን ላይ ቮቲንግ እንደተጀመረ ታውቃላችሁ መቼም አይደለ? ቮቲንግ ተጀምሯል ጋይስ። ቮት ለማድረግ እንግዲህ በጣም ቀላል መስፈርቶችን ለእናንተ አዘጋጅተንላችኋል። ሁለት አይነት መንገዶች አሉ ቮት ለማድረግ ከፈለጋችሁ ማለት ነው። የመጀመሪያው ቴሌብር መጠቀም ነው። ሁለተኛው ደግሞ ቀጥታ ወደ www.tca2025.com የሚለው ዌብሳይታችን ላይ እዚህ ጋር እንደምታዩት ድረገጻችን ይሄንን ይመስላል ማለት ነው። እዛ ላይ ገብታችሁ የምትወዷቸውን ኖሚኔት ያረጋችኋቸውን እጩ ተወዳዳሪዎቻችሁን መምረጥ ትችላላችሁ። አብዛኛውን ፐርሰንት የሚይዘው የህዝብ ድምጽ ስለሆነ የምትሰጡት የእናንተ የቮቲንግ ድምጽ እጅግ ትልቅ ዋጋ አላት ማለት ነው። ታዲያ የቴሌብሩ እጅግ ቀላልና ለእናንተ በምትፈልጉት በሚመቻችሁ በስልካችሁ ሊሆን ይችላል ባላችሁበት ቦታ ሆናችሁ እንድትመርጡ የተዘጋጀ ነው ማለት ነው። ቴሌብራችሁ ላይ ትገባላችሁ። ከገባችሁ በኋላ አፕስ የምትላለች መሃል ላይ እሱን ስትነኩት ወደ መጨረሻ አካባቢ ላይ ስትሄዱ TCA 2025 የሚል ራሱ የቻለ ሎጎ አለ። እሱን ስትነኩት ሶስት አይነት አማራጮች ይዞላችሁ ይመጣል ማለት ነው። መጀመሪያ ወደ ዌብሳይቱ ይዟችሁ ይሄዳል። ዌብሳይቱ ላይ ስልክ ቁጥራችሁን ታስገባላችሁ። ስልክ ቁጥር ስታስገቡ OTP ወይንም ደግሞ ኮድ ቁጥር ይልክላችኋል። ያንን ቁጥር እንግዲህ ባዶ ቦታ ላይ ታስገቡና ቬሪፋይ ስትሉት ቀጥታ ወደ መምረጫ ቦታው ይዟችሁ ይሄዳል። መምረጫ ቦታው ላይ ስትደርሱ ሶስት አይነት አማራጮች ይዞላችሁ ይመጣል። የመጀመሪያው ባለፈው ዓመትም እንደነበረው ከየሁሉም ካታጎሪ አንድ ቮት ይኖራችኋል ማለት ነው። አንድ ካታጎሪ ውስጥ ገብታችሁ አንድ ሰው መምረጥ ትችላላችሁ። አጠቃላይ 29 ካታጎሪዎች አሉ። እዛ ላይ በተጠቀሱት የእጩዎች ምድብ ውስጥ እንግዲህ የፈለጋችሁትን አንድ ሰው መምረጥ ትችላላችሁ ማለት ነው። ቀጣዩ ምርጫ የ20 ብር ነው። የ20 ብር ፕሪሚየም ይባላል። 20 ብር ስትገዙ ከአንድ ካታጎሪ ውስጥ ሶስት የተለያዩ ሰዎችን ቮት ማድረግ ወይንም መምረጥ እንድትችሉ ያደርጋል ማለት ነው። ያ ማለት 29 ካታጎሪ ካለ እንግዲህ በእያንዳንዱ ካታጎሪ ላይ የገባችሁ ሶስት ሰዎችን የመምረጥ እድል ታገኛላችሁ ማለት ነው። የ50 ብሩን ፕሪሚየም ስትገዙ ደግሞ ከአንድ ካታጎሪ ላይ አምስት የተለያዩ እጩ ተወዳዳሪዎችን መምረጥ እንድትችሉ ያደርጋችኋል። 29 ካለ ደግሞ ያው በእያንዳንዱ እየገባችሁ አምስቱን ትመርጣላችሁ ማለት ነው። ሁለተኛው አማራጫችሁ ደግሞ www.tca2025.com ብላችሁ ባላችሁ ሰርች የማድረጊያ አፕሊኬሽን ክሮም ሊሆን ይችላል፣ ጉግል ሊሆን ይችላል። ሰርች ስታደርጉ ይሄ ገጽ ይመጣላችኋል። እዚህ ገጽ ላይ ሄዳችሁ ቅድም የነገርኳችሁን ስልክ ቁጥር አስገብቶ ወደ መምረጫ የሚወስዳችሁን መንገዶች እንግዲህ በድጋሚ እዚህ ላይም ታገኛላችሁ ማለት ነው። ፕሮሰሱ ወይንም ሂደቱ አንድ አይነት ነው ቅድም ከነገርኳችሁ ጋር ማለት ነው። እንግዲህ የጂ ፓወር ቲክቶክ ክሬቲቭ አዋርድ 2025 አጋር ድርጅቶቻችን ከሆኑት ውስጥ አሪፍ ፔይ፣ ቅርንፉድ ዲጂታልስ እንዲሁም BGI ናቸው። እጅግ አድርገን እናመሰግናለን። አሁን እንግዲህ ፕሮግራማችን የመጨረሻው ክፍል ላይ ደርሰናል። ይህም እንግዲህ የሚሆነው ምንድነው የካታጎሪዎች ዝርዝር መረጃዎች ናቸው። ከባለፈው የቀጠለ ነው የሚሆነው። አይተን እንመለስ። የመጀመሪያው የሆነው እንግዲህ ቤስ ሚውዚሽያን ወይንም ፕሮዲዩሰር ነው። ይሄ ስሙ እንደሚገልጸን ከአፋችን የማይጠፉ ገራሚ ሪሚክሶችን የሚሰሩልን እንዲሁም የራሳቸውን ዘፈኖች እየሰሩ በቲክቶክ አውቀናቸው ቲክቶክ ላይ የሙዚቃ ተሰጧቸውን ላሳዩን ኮንተንት ክሬተሮች የተዘጋጀ ነው። እዚህም ካታጎሪ ላይ 150 ሺህ እና ከዛ በላይ ፎሎወር ያላቸውን እጩ ማድረግ ይቻላል ማለት ነው። ቀጣዩ ቤስት ዳንሰር ወይንም ደግሞ ፐርፎርመር ነው። ይሄ ደግሞ ወዝ ቀንጠስጠስ እያሉ ለሚያዝናኑን ለሚያስቁን የተለያዩ አዳዲስ የዳንስ ወይ ደግሞ የእንቅስቃሴዎችን ትሬንዲንግ የሆኑ እንቅስቃሴዎችን የሚያመጡልን ኮንተንት ክሬተሮች፣ ዳንሰሮች፣ እስክስታም ሊሆን ይችላል፣ ዳንስም ባህላዊም ዘመናዊም ሊሆን ይችላል። እነሱን የሚያካትት ካታጎሪ ነው ማለት ነው። በዚህም ላይ 150 ሺህ እና ከዛ በላይ ያላቸው መካተት ይችላሉ ማለት ነው። ቀጣዩ ቤስት ትራቨሊንግ ኮንተንት ነው። ቤስት ትራቨሊንግ ኮንተንት ስሙ እንደሚገልጸን ትራቨለሮችን ነው የሚያካትተው። ትራቨል ሲያደርጉ እንግዲህ የኢትዮጵያ መልክዓ ምድር አይተነውም ሊሆን ይችላል፣ ሳናየውም ሊሆን ይችላል፣ አዳዲስ ነገሮችን ለኛ የሚያሳዩን የኢትዮጵያን ጥሩ ገጽታዎችን ወደ ቲክቶክ መንደር አምጥተው እንግዲህ በተለያዩ ቪዲዮዎች ላይ ቆንጆ ቦታዎችን ቀርጸው ለኛ የሚያሳዩን ተጓዥ ኮንተንት ክሬተሮች የተዘጋጀ ነው ማለት ነው። በዚህ ካታጎሪ ላይ የኢትዮጵያ ተጓዦችን ወይም የኢትዮጵያ
ትራቨለሮችን ብቻ ነው የሚያካትተው ማለት ነው። ከዛ 100,000 እና ከዛ በላይ ፎሎወር እንዲኖራቸው ይጠበቃል። ቀጣዩ እንግዲህ ስቴም ካታጎሪ ነው። ስቴም በባለፈው አመት ኤጁኬሽናል ኮንተንት የሚል ካታጎሪ ነበር የተሰጠው። በአሁኑ ደግሞ ስቴም ተብሎ ተቀይሮ መጥቷል ማለት ነው። ስቴም ካስታወሳችሁት ቲክቶክ ፔጃችን ላይ ፎር ዩ ፔጅ አለ፣ ፍሬንድስ የሚል አለ። አሁን ደግሞ አዲስ የተካተተው ስቴም የተሰኘው አለ። ስለዚህ ስቴም ላይ ስትገቡ ብዙ ጊዜ የምታገኙት የተለያዩ ከሳይንስ፣ ቴክኖሎጂ፣ ምህንድስና እንዲሁም ሂሳብ ጋር ተያያዥነት ያላቸው ኮንተንት የሚሰሩ ኮንተንት ክሬተሮች እዛ ላይ ታገኛላችሁ ማለት ነው። ይህም እንደዛው ስቴም ላይ ከነዚህ ኮንተንቶች ጋር ተያያዥነት ያለው ኮንተንቶችን የሚሰሩ ኮንተንት ክሬተሮችን የሚያካትት ነው ማለት ነው። በዚህም ምድብ ላይ 50,000 እና ከዛ በላይ ፎሎወር እንዲኖራቸው ይጠበቃል። የዚህ ሳምንት ፕሮግራማችን እነዚህን ይመስሉ ነበረ። እንደተዝናናችሁ ተስፋ እናደርጋለን። በሚቀጥለው ሳምንት ደግሞ ለእናንተ እጅግ አዝናኝ የሆኑ ፕሮግራሞችን መርጠን ይዘንላችሁ እንመጣለን። ታዲያ እንግዲህ የጂፓወር ቲክቶክ ክሬቲቭ አዋርድ 2025 አጋር ድርጅቶቻችን ከሆኑት መካከል አይኮኒክ ኮሚኒኬሽን ኤንድ ኢቨንትስ፣ ሳቢ ፕሮዳክሽን እንዲሁም ኮረሪማ ፕሪንቲንግ ናቸው። እጅግ አድርገን እናመሰግናለን። ታዲያ ቮት ማድረግ፣ ድምጽ መስጠታችሁን አሁንም መቀጠል ትችላላችሁ። በቅርብ ያበቃል። ስለዚህ አሁን ቶሎ ቶሎ ድምጻችሁን ስጡ። ለማንኛውም ይሄን ፕሮግራም ቆንጆ አድርጎ ያቀረበላችሁ አርትስ ቲቪ ከቅርንፉድ ኢቨንትስ ጋር በመተባበር ነው። እስከ ሳምንት፣ መልካም ሳምንት።